ዋትስአፕ ጋይስ እንዴት ናችሁ? ሰላም ናችሁ? እንኳን ወደ ሊንድ ኢንቨስትመንት ቻናላችን በሰላም መጣችሁ። ዛሬ ምን ይዘንላችሁ መጣናል? የሚቀጥሉት 7 ተከታታይ ቪዲዮዎች የክሪፕቶ ከረንሲ ትሬዲንግ ኮርስ ይዤላችሁ መጥቻለሁ። እስከ መጨረሻው ማየት እንዳትረሱ። ዛሬ በዚህ ቪዲዮ የምናየው ስለ ክሪፕቶ ትሬዲንግ ለጀማሪዎች የሚሆን ኮርስ ይዤላችሁ መጥቻለሁ። አይ ሆፕ ይጠቅማችኋል ብዬ አስባለሁ። ወደ ቪዲዮ እንሂድ። ኮርሱን በምን አይነት መንገድ ነው የምንሰጠው? በ7 ፓርቶች ከፋፍለነዋል። የመጀመሪያዎቹን ሁለት በፓርት ከፍለናቸዋል። የመጀመሪያው ፓርት ክሪፕቶ ቤዚክስ ነው፣ ዛሬ የምናየው ነው። ሌላኛው ስለ ቻርቲንግ እናወራለን በፓርት 2 ቪዲዮአችን። በፓርት 3 ቪዲዮአችን ደግሞ ስለ ኢንዲኬተርስ እናወራለን። እዚህ ኢንዲኬተር ላይ እኔ ፐርሰናሊ የምጠቀማቸውን የኢንዲኬተር አይነቶችን ማሳያቸዋለሁ፣ ምን ያህል እንደሚጠቅሟቸው ምናምን ነገር በዛው ማሳያቸዋለሁ። በፓርት 4አችን ስለ ትሬዲንግ ሲስተምስ እናወራለን፣ ስለ የትሬዲንግ አይነቶች እንዲሁም ደግሞ ምን አይነት የትሬዲንግ ሲስተሞችን መከተል አለብን፣ ዴይ ትሬደር፣ ስካልፐርስ፣ ስዊንግ ትሬድ ለማድረግ ምናምን የሚሉትን ሀሳቦች እናነሳለን። በፓርት 5 ቪዲዮአችን ደግሞ ፋቨራይት ስትራቴጂ እናነሳለን። አሪፍ በክሪፕቶ ከረንሲ ትሬዲንጋችን ላይ አፕላይ አድርገን ፕሮፊታብል ልንሆንበት የምንችል ለእኔ ፋቨራይት የሆነ ስትራቴጂ ለማየት እንሞክራለን። በመጨረሻዎቹ 2 ቪዲዮዎች ደግሞ ስለ ትሬዲንግ ሳይኮሎጂ እና ስለ ሪስክ ማኔጅመንት በሚገባ እናያለን ማለት ነው። ዛሬ ልናየው ወዳሰብነው ቤዚክስ የምንላቸው የክሪፕቶ ቤዚክስ የምንላቸውን ሀሳቦች ላይ እንሄዳለን። በመጀመሪያ በአጠቃላይ ክሪፕቶ ከረንሲ ምንድን ነው የሚለውን ሀሳብ መጀመሪያ እናነሳለን። እነዚህ ክሪፕቶ ከረንሲዎች ለምን ተፈጠሩ ምናምን የሚሉትን ሀሳቦች እናነሳለን። ስለ ኤክስቼንጆች እናነሳለን። እነዚህ ኤክስቼንጆች እነዚህ ክሪፕቶ ከረንሲዎች ኤክስቼንጅ የምንቀያየርባቸው የምንገዛበት የምንሸጥበት ቦታዎች ናቸው። ስለነሱ እንዴት መምረጥ እንዳለብን ምን ነገሮችን ማየት እንዳለብን እናያለን። በተጨማሪ ደግሞ ትሬዲንግ ቪው የምንለው ይሄ የቻርቲንግ ቱል ማለት ነው። የተለያዩ የክሪፕቶ ከረንሲ ፔሮችን ቻርት ከፍተን እዛ ላይ ፕራይስ እና በታይም እና በፕራይስ መካከል ያለውን ግንኙነት አናሊሲስ ለመስራት የምንጠቀምበት የፕላትፎርም ነው። ስለሱም በደንብ እናያለን። በአጠቃላይ ደግሞ ስለ ታይም ፍሬም እና ካንድልስቲክሶች እናወራለን። ሌላኛው በትሬድ በምናደርግበት ጊዜ ስለ ፒርስ እና ኦርደር ታይፖችን ለማንሳት እንሞክራለን በዛሬው ቪዲዮአችን። በመጨረሻ ደግሞ እነዚህ አሴቶች ምን አይነት አሴቶች ላይ ነው እኛ ፎከስ ማድረግ ያለብን፣ እንዲሁም ደግሞ እነዚህን አሴቶች ማነው ገዢው ማነው ሻጩ የሚለውን ሀሳቦች ለማንሳት እንሞክራለን። በመጀመሪያ ስንጀምር ምንድነው እነዚህ ክሪፕቶ ከረንሲ የምንላቸው ነገሮች ምንድን ናቸው? እነዚህን ነገሮች መጀመሪያ መመለሱ ትሬድ ከማድረጋችን በፊት እነዚህ ልንገዛና ልንሸጣቸው ያሰብናቸው አሴቶች ምንድን ናቸው የሚለውን ነገር ማወቅና መረዳት ተገቢ ነው። እነዚህ ክሪፕቶ ከረንሲ የምንላቸው ነገሮች ዲጂታል የሆኑ ገንዘቦች ሆነው ከጀርባቸው ብሎክቼን የሚባል ቴክኖሎጂ አለ። ይሄ ብሎክቼን ቴክኖሎጂ የምንለው ነገር ምንድን ነው? ነገሮች መረጃን መመዝገብ ነው ዋናው። ፎር ኤግዛምፕል ለምሳሌ ባንክ ቤት እኛ ትራንዛክሽን በምንፈጽምበት ጊዜ ያ ትራንዛክሽን የተፈጸመውን ቡክ አላቸው ወይም ደግሞ ሌዥር የምንለው መዝገብ አለው። እዛ ላይ ይመዘገባል። ክሬዲት እና ዴቢት እያለ ምናልባት ካስተዋለ ክሬዲት ዴቢት እያለ ይመዘገባል። ያ ተመዝግቦ መጨረሻ ላይ ኦዲት ይደረጋል። ሪባላንስ ይደረጋል እያንዳንዱ አካውንት ማለት ነው። እዚህ ክሪፕቶ ከረንሲ ዲጂታል የሆነው ሜኒው ላይ ደግሞ ብሎክቼን ቴክኖሎጂ አለ which is a chain of information። እነዚህን ሰዎች በሚፈጥሯቸውን ትራንዛክሽኖች ኢንፎርሜሽን ምን እያደረገ አንዱን ከአንዱ እያያያዘ አንዱን ኢንፎርሜሽን ከአንዱ እያያያዘ ቼን እየፈጠረ ያንን ኢንፎርሜሽን ቢልድ ያደርጋል። ያ ኢንፎርሜሽን የሚጻፈው ዲጂታሊ ነው። ማንም ሊያበላሸው ወይም ደግሞ ኤዲት ሊያደርገው ምናምን አይችልም ማለት ነው። ሌላኛው ይሄ የክሪፕቶ ከረንሲ ዋና ሀሳባቸው ምንድነው? ከጀርባ ያለው ይሄ ፒር ቱ ፒር የምንለው ነገር ነው። ምንድነው?
ከረንትሊ የምንጠቀመው ይሄ ከረንሲ የምንለው ወይም ደግሞ አሁን እጃችን ላይ የምንጠቀመው ገንዘብ ወይም ደግሞ ብር ያ ምንድነው ፒር ቱ ፒር አይደለም። እኛ ከሌላ ሰው ጋር ቀጥታ ያለማንም በመካከላችን ሰው ልንቀያየረው አንችልም። ምክንያቱም ግዴታ ባንክ ወይም ደግሞ ያንን ገንዘብ ክሬት ያደረገው ሰውዬ ወይም አካል ፍቃድ ያስፈልገናል። which is a national ባንክ ማለት ነው። ያ በሰጠን እንትን ላይ ነው ተሞርክዘን እንቀያየር የምንችለው። እንዲሁም ደግሞ በመካከላችን ሰርድ ፓርቲ አለ፣ ምክንያቱም ባንክ አለ። ያኔ ነው ፒር። ነገር ግን እዚህ ክሪፕቶ ከረንሲ ላይ ግን ፒር ቱ ፒር ነው። እኔ እና በተቃራኒ ወይም ደግሞ በሌላኛው ዳይሬክሽን ያለው ሰውዬ ቀጥታ ገንዘቡን መላላክ እንችላለን ማለት ነው። ዋናው ሀሳቡ ከዚህ ጀርባ ያለው ቦርደርለስ ነው። ገደብ አይበጥለው። ምክንያቱም ብር አሁን ለምሳሌ ሊንቀሳቀስ የሚችለው ዊዝን ኢትዮጵያን ቦርደር ውስጥ ነው። ከዛ ቦርደር ውጪ እንደ ገንዘብ ተቆርጦ ሰዎች ሊገበያዩበት አይችሉም። ምክንያቱም ከዛ ሀገር ውጪ ከዛ ቦርደር ውጪ ምን አይነት እንትን ስለ ህጋዊ ማዕቀፍ ስለሌለው ማለት ነው። እነዚህ ክሪፕቶ ከረንሲዎች ግን ወደብ ወይም ደግሞ ምንድነው ይሄ ቦርደር የላቸውም። ሌላኛው ሀሳብ ደግሞ ዲሴንትራላይዝድ ናቸው። ዲሴንትራላይዝድ ነው ሚንስ ከረንሲዎችን ኖርማል አሁን ከረንትሊ የምንጠቀማቸው ገንዘቦች የምንጠቀማቸው ኢሹ የሚያደርጋቸው አንድ ሴንትራል የሆነ አካል አለ which is ናሽናል ባንክ which is መንግስት ማለት ነው። ያ ናሽናል ባንክ በሚሰጠው ሬጉሌሽን እና ህጎች አንጻር ሆነን ነው ልንንቀሳቀስ የምንችል። ያ አካል ሲፈልግ ያመርታል፣ ሲፈልግ ከማርኬቱ ሰብስቦ ሊያስወጣ ይችላል ገንዘብ። ሴንትራላይዝድ ነው፣ በአንድ አካል ቁጥጥር ውስጥ ያለ። ይሄ ክሪፕቶ ከረንሲ የምንለው ደግሞ which is basically ፌመስሊ የምናውቀው ቢትኮይን ለምሳሌ የምንወስድ ዲሴንትራላይዝድ ናቸው። ምክንያቱም እነዚህም የቢትኮይን ሌጀር ወይም ደግሞ ይሄ ብሎክቼን ቴክኖሎጂው ኢንፎርሜሽኖች በዓለም ላይ ባሉ በተበታተኑ የተለያዩ የቢትኮይን ሶፍትዌሮች ኢንፎርሜሽን በሚዘግቡ እንዲሁም በማይነሮችም ኢንቮልቭመንት አላቸው። በእነሱ ዲስትሪቢዩትድ ነው። ሲስተሙ ምንድነው አንድ ቦታ ሴንትራላይዝድ እና በአንድ አካል የሚቆጣጠር ውስጥ ይወራል። በተለያዩ ሰዎች እጅ ላይ የተበታተነ የኔትወርክ ነው ማለት ነው። ወደ ገበያው ስናየው ደግሞ ከገበያው አንጻሪ ደግሞ 24/7 ግሎባሊ ትሬድድ የሚደረግ ነው። ለምሳሌ ሌሎች የሌጋሲ ማርኬቶች ፎሬክስ ማርኬት ወይ ኢንዴክስ ማርኬቶችን ብናይ ምንድነው በብዛት በሳምንቱ 5 ቀናቶች ውስጥ ብቻ ነው ትሬድ የሚደረጉት። ስፔሻሊ ኢን ክሪፕቶ ከረንሲ ግን 24/7 ግሎባሊ አንቀሳቀስ ይችላል። ምክንያቱም የሚቆጣጠረው አካል ወይም ደግሞ የሚዘጋው የሚከፍተው አካል ስለሌለ ማለት ነው። ይሄ ጀነራል ሀሳቡ ነው። ፎር ኤግዛምፕል ቢትኮይን አለ which is a very famous and pioneer የሆነው ቢትኮይን አለ። ከዛ ኢተሪየም አለ and ሶላና አለ which is እነዚህ የተለያዩ የክሪፕቶ ከረንሲ አይነቶች ናቸው። እነዚህ በዲቴል ገብተን ማየት እንችላለን። በቅርብ ጊዜ በኢትዮጵያ ውስጥ ለመጀመሪያ ጊዜ በኢትዮጵያውያን ሰዎች ክሬት የተደረገ የኢቲኤን ኮይን የሚባል አለ። ምናልባት ካልሰማችሁ ይሄ ኢቲኤን ኮይን የቶም ብሎክቼን ቤዝድ አድርጎ እዛ ላይ የተሰራ ኮይን which is ኢቲኤን ኢኮሲስተም የሚባል አለው ደግሞ። ይሄ ኢቲኤን ኢኮሲስተም የተለያዩ የዩቲሊቲዎችን የሚሰጥ ነው። ቤዚካሊ እኛ ትኩረት የምናደርገው የኤዱኬሽናል ፕላትፎርሙ ነው። እዚህ ኢቲኤን ኢኮሲስተም ላይ የክሪፕቶ ከረንሲ የሚሆን የዲጂታል ስኪሎች ምን ይሰጣል? ኤዱኬሽናል ኮንተንቶችን እና ኤዱኬሽናል ትምህርቶችን ማግኘት እንችላለን። ይሄ የመጀመሪያው የሆነ በኢትዮጵያውያን ልጆች ወይም ደግሞ በኢትዮጵያውያን የተመሰረተው የኢቲኤን ኮይን ነው። ከተመሰረተ 1 ዓመት ሆኖታል። ስለ ክሪፕቶ ከረንሲ በደንብ ዲቴል የሆነ እያንዳንዱን ከብሎክቼን ቴክኖሎጂ ምንድን ነው ከጀርባው ያለው ነገር ራሱ ቢትኮይን ራሱ እንዴት ክሬት ተደረገ፣ ሌሎቹ አልት ኮይኖች ከሱ ቀጥለው የመጡት እና ኢቴሪየም እና ሌሎቹ አልት ኮይኖች እንዴት ክሬት ተደረጉ፣ ማን ክሬት አደረጋቸው፣ እንዴትስ ነው ከጀርባው ያለው ሲስተም የሚሰራው የሚለውን ዲቴል የሆነ ነፃ ትምህርት አዘጋጅተዋል። የኢቲኤን ለርን ዌብሳይት ላይ ገብታችሁ መማር ትችላላችሁ፣ ወይም ደግሞ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ስለነዚህ ስለ ክሪፕቶ ከረንሲዎች ዲቴል የሆነ
ኮርስ ማግኘት ትችላላችሁ። ሶ እኛ ፎከሳችንን የምናደርገው እነዚህ ነገሮች እናነሳቸዋለን፣ ነገር ግን ሞር ወደ እንዴት ነው ትሬድ የምናደርገው ያንን ነገሮች ለማየት እንሞክራለን። ሶ የመጀመሪያ ያለን የምፈልገው ኤክስቼንጆች አሉ። ሶ እነዚህ ክሪፕቶ ከረንሲዎች ተፈጠሩ። ሶ እንደዚህ አሉ። ሶ እነዚህን ለመግዛት እና ለመሸጥ ምን ያስፈልገናል? ኤክስቼንጅ የምናደርግበት ቦታ ያስፈልጋል። ሶ ኤክስቼንጅ የምንላቸው ነገሮች ምንድን ናቸው? እነዚህ ክሪፕቶ ከረንሲዎችን ልንገዛበትና የምንሸጥበት ወይም ደግሞ ፒር ቱ ፒር ትራንስፈር የምንደራረግበት ነው። ሶ ሁለት አይነት የኤክስቼንጅ አይነቶች አሉ፣ which is centralized exchange and decentralized exchange። ሶ ቅድም እንዳወራ ነው የክሪፕቶ ከረንሲ ከጀርባው ያለው ነገር አንደኛው ዲሴንትራላይዝድ ነው፣ which is አንድ የሚቆጣጠረው አካል የለም ወይም ደግሞ ሰርድ ፓርቲ ያስፈልገንም። ቀጥታ እኔና መላክም ለምፈልገው ሰውዬ ቀጥታ ባለን አድሬስ አለ። ሶ በዛ አድሬስ መላላክ እንችላለን። ነገር ግን እነዚህ ኮይኖች እንደ ዋሌት ወይም ደግሞ እንደ የሚቀመጡበት ቦታ ደግሞ ምን ይሆናሉ? ኤክስቼንጅ ልናደርግባቸው የምንችልባቸው ሁለት አይነት ነገሮች አሉ፣ which is ሴክስ እና ዲኤክስ ማለት ነው። ሶ ሴንትራላይዝድ ኤክስቼንጅ የምንላቸው ቤዚካሊ ሌላም ጊዜ እንደሰማነው እና ፌመስ የሆነው ባይናንስ አለ፣ which is ሌሎች ኮይንቤዝ፣ በጣም ብዙ አይነት ሴንትራላይዝድ ኤክስቼንጆች አሉ። which is እዚህ ብንጠቅሳቸው ስለ ኤምኤክሲሲ አለ፣ ኩኮይን አለ፣ ኦኬኤክስ አለ፣ ባይቢት አለ፣ በጣም ብዙ ናቸው። ሶ እነዚህ ሴንትራላይዝድ ኤክስቼንጆች ምንድን ነው ለየት የሚያደርጋቸው? ምንድን ነው የሆነ የሚቆጣጠራቸው አካል አለ። ኦን ቢሃፍ ኦፍ በእኛ ኦን ቢሃፍ ኦፍ አወር እንትን ለእኛ እነሱ ኮንትሮል ያደርጉልናል፣ which is ሆልድ ያደርጉልናል ማለት ነው። ክሪፕቶ ከረንሲያችንን በእነሱ ዋሌት ውስጥ ነው ኮንትሮል የሚደረገው፣ which is እነሱ ጋር ነው ሆልድ የሚደረጉ። ሶ የኛ አካውንትን ከፍተና እዛ ላይ ሶ አይደንቲቲያችንን ቬሪፋይ አድርገን አንቀሳቀስ እንችላለን፣ ግን እነሱ ጋር እንትናችን ዋሌታችን የሚቀመጠው ማለት ነው። ሶ እነዚህ ነገሮች በጣም ለመጠቀም ቀላል ስለሆኑ ብዙ ሰዎች እነዚህን ሴንትራላይዝድ ኤክስቼንጆች ይመርጣል፣ which is ከእንትን ግን ተጻራሪ ነው። ከክሪፕቶ ከረንሲ ከተፈጠረበት ዓላማ አንጻር ስናስበው አንድ ቦታ ኮንትሮል ሊደረግ አይገባም ነበር። ነገር ግን እነዚህ ነገሮች ለመጠቀም ቀላል ስለሆኑና ለሰዎችም ኮንቪኒየንት ወይ ስለሆነ which is እውቀትም የቴክኖሎጂም ጋፕ ሊፈጥር ስለሚችል ሙሉ ዴክስ ለማድረግ ከባድ ያደርገዋል። ሰዎችም ለመጠቀም ቀላል በመሆኑ ምክንያት እነዚህ ነገሮች በጣም ፌመስ እና ሰዎች ብዙ ጊዜ ይጠቀሟቸዋል። ሶ ሌላኛዎቹ ዲሴንትራላይዝድ ኤክስቼንጅ የምንላቸው አሉ። ሶ እነዚህ ምንድነው ቀጥታ ራሱ ስማርት ኮንትራክቶች የሚባሉ አሉ። ሶ እነዛን ስማርት ኮንትራክቶች በመጠቀም ምን ማድረግ እንችላለን? ስዋፕ የሚባል አንድ ሀሳብ አለ። ስዋፕ በማድረግ ኤክስቼንጅ ማድረግ እንችላለን አንዱን ክሪፕቶ ከረንሲ በዳት። ሶ የተለያዩ ኔትወርኮች አሉ። ሶ እንደነገርኳችሁ እነዚህን ዲቴል የሆኑ ስለ እነዚህ ክሪፕቶ ከረንሲዎች እንዴት ነው ትራንስፈር የሚደረጉት የሚሉትን ዲቴል ኢንፎርሜሽኖች ወይም ደግሞ ትምህርት ለማግኘት ቅድም እንደነገሯችሁ ኢቲኤል ኢኮሲስተም ላይ ወይም ደግሞ ኢቲኤል ለርን ዌብሳይት ላይ ገብታችሁ ኮርሱን መውሰድ ትችላላችሁ። ሶ እነዚህ ዲሴንትራላይዝድ ኤክስቼንጆች ምን አላቸው? ሳይን አፕ እንትን ምናምን አይኖራቸውም ልክ እንደ ሴንትራላይዝድ ኤክስቼንጆች ማለት ነው። እንዲሁም ደግሞ በአንድ የሆነ ኮንትሮል በሚያደርግ አንድ ካምፓኒ ወይም ምናምን ዋሌት ላይ አይደለም የሚቀመጠው፣ which is on the blockchain እዛው ላይ ነው የሚቀመጠው ማለት ነው። ሶ እነዚህ ነገሮች ለመጠቀም ያው ሴንትራላይዝድ ኤክስቼንጆች የራሳቸው የሆነ አፕሮች ወይም ደግሞ ዌብሳይት ይኖራቸዋል። እነዛ ላይ አካውንት ክሬት አድርገን KYC ቬሪፋይ እናደርግና እዛ ላይ ነው የምንጠቀማቸው። ነገር ግን ዲሴንትራላይዝድ ኤክስቼንጆችን ለመጠቀም ግን የሚያስፈልገን ዋሌት ነው። ሶ ስለ ዋሌት ሌላ ቪዲዮ ሰራላችኋለሁ። ሶ ከነዛ መካከል ውስጥ ሜታማስክ የሆት ዋሌት ከምንላቸው ውስጥ ዋሌት ያስፈልገናል። እነዚህን ክሪፕቶ ከረንሲዎቻችንን ሆልድ የሚያደርጉልን እንትኖች ማለት ነው። ሶ በሁለቱ በሴንትራላይዝድ እና በዲሴንትራላይዝድ ኤክስቼንጅ መካከል ያለው ልዩነት ይሄን ነው። ሶ ሌላኛው ቅድም እንዳነሳ ነው የት ነው ታዲያ እነዚህን ሞኒተር አድርገን ኢንፎርሜሽኖችን ልናገኝበት የምንችለው ወይም ደግሞ የነዚህን የክሪፕቶ ከረንሲ የፕራይስ ታይም እና ፕራይስ ግንኙነት
ኢንፎርሜሽን የምናገኘው ወይም ደግሞ ሞኒተር የምናደርገው በጣም ትልቁ ፕላትፎርም tradingview.com ነው። ሌሎችም ፕላትፎርሞች አሉ። ይሄኛው ነው በጣም ፖፑላር የሆነው ፕላትፎርም። የፍሪ ቻርቲንግ ቱር ፕላትፎርም ነው። tradingview.com ብለን ገብታችሁ ማየት ትችላላችሁ። እዚህ ላይ ወደፊት እየገባን እዚህ ላይ አናሊሲስ ኢንዲኬተሮችን ምናምን መጠቀም እናያለን። ትሬዲንግ ቪው ላይም በደንብ እንዴት መጠቀም እንደምንችል በደንብ እናያለን። ይሄ ትሬዲንግ ቪው ሪል ታይም ቻርት የአሴቶቹን የእያንዳንዱን ከቢትኮይን ጀምሮ እያንዳንዱን የአልት ኮይኖች ሪል ታይም ቻርት ኢንፎርሜሽን ይሰጠናል። ቅድም እንዳወራችሁ ደግሞ ኢንዲኬተሮችን መጠቀም እንችላለን። ላይኖችን ድሮ ማድረግ እንችላለን። የፈለግነው ፓተርኖች ምናምን ነገሮች መጠቀም እንችላለን። አብዛኛው የትሬደሮች የሚጠቀሙት ዋነኛው የትሬዲንግ ፕላትፎርም ነው። ሌላኛው ልናነሳው የምንፈልገው ነገር ምንድነው? ታይም ፍሬምስ ኤንድ ካንድልስቲክስ የምንላቸው ነገሮች አሉ። ታይም ፍሬም ምንድነው? አንድ ከረንሲ በዚህ በሆነ ሰዓት መካከል ውስጥ ምን ያህል የፕራይስ ቼንጅ አሳይቷል የሚለውን ነገር የምናይበት ነው። ለምሳሌ የቢትኮይን ዋጋ በአንድ ደቂቃ ውስጥ ከየት ተነስቶ ወይም ደግሞ ከመጀመሪያዋ ሰከንድ ታይም ጀምሮ እስከ መጨረሻው የደቂቃው 60ኛ ሰከንድ ድረስ ፕራይስ ቼንጅ ይኖራል። ያ በአንድ ሚኒት ውስጥ ያለ የፕራይስ ቼንጅ እንለካበታለን። ታይም ፍሬሙ 1 ሃወር 1 ዴይ እያለን እንቀጥላቸዋለን። 1 ዴይ ስንል በአንድ ቀን ውስጥ ፕራይስ ተከፍቶ እስከሚዘጋበት ያለው ፕራይስ ቼንጅ በታይም እና በፕራይሱ መካከል ያለውን ታይም ፍሬም ይነግረናል። እነዚህ ካንድልስቲክ የምንላቸው በዚህ ታይም ፍሬም ውስጥ ለምሳሌ በዚህ ታይም ፍሬም ውስጥ ምንን የሚያሳዩን ናቸው? ፕራይስ የት ተከፍቶ የት እንደተዘጋ የሚያሳዩን ናቸው፣ ካንድሎች ናቸው። ካንድልስቲክ እንላቸዋለን። እነዚህ ካንድልስቲኮች ምን አላቸው? ኦፕኒንግ ፕራይስ አላቸው ኤንድ ክሎዚንግ ፕራይስ አለው። በዴይ ውስጥ በዛ ቀን ውስጥ በዚህ ጋር ፕራይስ ኦፕን ቢሆንም እስከምን ድረስ ሊወርድ ይችላል? ፕራይስ ከዚህ ከተከፈተበት ፕራይስ ተነስቶ ሊወርድም ይችላል። ፕራይስ ይከፈታል እዚህ ጋር ሜቢ ምናልባት ፕራይሱ ወርዶ ሊሆን ይችላል በዛ ቀን። ተመልሶ ደግሞ በጣም ከፍ ብሎ ፕራይሱ ጨምሮ እዚህ ድረስ ደርሶ ከፍተኛ ፕራይስ ክሬት አድርጎ ከዛ ተመልሶ ቀኑ ሲያልቅ ፎር ኤግዛምፕል ታይም ፍሬማችን 1 ዴይ ነው ብንል ቀኑ ሲዘጋ ወይም ደግሞ የቀኑ እለቱ ሲዘጋ ፕራይሱ እዚህ ጋር ክሎዝ ሊያደርግ ይችላል። እንደዚህ በሚሆንበት ጊዜ እነዚህ ካንድልስቲኮች ቡሊሽ ካንድልስቲክ ወይም ደግሞ አፕ ዴይ ይባላል ማለት ነው። ወይም ደግሞ ቡሊሽ ካንድልስቲክ፣ ሬድ ካንድል ወይም ደግሞ አቺስ ግሪን ካንድል ብለን እንጠራቸዋለን። በተለምዶ ይሄኛው ፓርት ቦዲ ተብሎ ይጠራል። ይሄኛው ደግሞ እነዚህኛዎች ከላይና ከታች ያሉት እንትኖች ደግሞ ዊክ ተብለው ወይም ደግሞ ሻዶ ተብለው ይጠራሉ። ፎር ዘ ፕራይስን በሚቀንስበት ጊዜም እንደዛው ፕራይስ እዚህ ጋር ከፈተ። ምናልባት በዚያ ቀን ፕራይስ ከፍ ብሎ እዚህኛው ከፍተኛ ፕራይስ ክሬት አድርጎ ሊሆን ይችላል። ፕራይስ ከዚህ ከከፈተበት ፕራይስ ፖይንት ተነስቶ ዋጋው ቀንሶ እስከዚህ ድረስ ቦተም ድረስ የመጨረሻ ዝቅተኛ ፕራይስ ክሬት አድርጎ ተመልሶ እዚህ ጋር ቀኑ ሲያልቅ እዚህ ጋር ይዘጋል ማለት ነው። ዚስ ዋን ኢዝ ቦዲ ይባላል። እነዚህ ዊክ ናቸው ወይም ሻዶ እንላቸዋለን። ይሄ ዳውን ትሬንድ ወይም ደግሞ ዳውን ካንድል ወይም ደግሞ ሬድ ካንድል እንለዋለን ወይም ደግሞ ቤሪሽ ካንድል። ዚስ ዋን ኢዝ ቡሊሽ፣ ዚስ ዋን ኢዝ ግሪን። ጀነራሊ እነዚህ ካንድልስቲኮች የሚያሳዩን ኢንፎርሜሽን ምንድነው? ፕራይስ ኦፕኒንግ ፕራይሱን ያሳየናል፣ ከፍተኛው ፕራይስ፣ ዝቅተኛው ፕራይስ፣ ከዛ ደግሞ ተዘጋበትን ፕራይስ ይነግሩናል ማለት ነው። እነዚህ ኢንፎርሜሽን የሚሰጡን ነገሮች ናቸው እነዚህ። እነዚህ ካንድሎች ዋን ዴይ ስናደርጋ ታይም ፍሬማችን በዋን ዴይ ላይ ሲሆን ምንድነው የአንድ ቀን ኢንፎርሜሽን ነው የሚነግሩ ማለት ነው። which is 1 hour ሲሆኑ ደግሞ የአንድ ሰዓት ውስጥ ፕራይስ ከየት ተነስቶ የት ድረስ ሄደ የሚለውን የሚነግሩ ናቸው። እነዚህ ነገሮች ምን ይጠቅሙናል ማለት ነው? ፕራይሱ አክሽን ምንድነው እየተፈጠረ ያለውን ነገር ማርኬቱ ዛሬ ከፍተኛ ፕራይስ ክሬት የሚያደርግ ከሆነ ምን እያደረገ ነው የሚሆነው? ስለዚህ ፕራይስ ለምሳሌ ዴይሊ ካንድል ከሆነ ወይም ደግሞ ዴይሊ ታይም ፍሬም ከሆነ ፕራይሱ ከፍቶ ከፍተኛ ወይም ደግሞ ፕራይሱ ጨምሯል ማለት ነው። በዛን ቀን
ባየሮች በጣም በከፍተኛ ሁኔታ እየገዙ ፕራይሱን ከፍተኛ ፕራይስ ላይ አድርሰውታል ማለት ነው። ሬድ ካንድል በሚታይበት መንገድ ደግሞ ሲሆን ሴለሮች በጣም ከፍተኛ የሆነ ሴሊንግ ፕሬሽር አሳድረው ፕራይሱን እስከዚህ ድረስ ፑሽ ማድረግ ችለው ነበር ማለት ነው። ሶ ይሄ ምን አይነት የማርኬት ሴንቲመንት ወይም ደግሞ ማርኬቱ ላይ ያሉ ትሬድ እያደረጉ ያሉ ሰዎችን ሴንቲመንት ይነግረናል ወይም ደግሞ ሳይኮሎጂ ይነግረናል ማለት ነው። እነዚህም በትሬዲንግቪው.com ላይ ገብተን በደንብ በሰፊው እናያቸዋለን ማለት ነው። ሌላኛው የምናነሳው ነገር ምንድን ነው? ዊዝ ትሬድ ምን አይነት ትሬድ አሴቶችን ነው ትሬድ የምናደርገው ማለት ነው። ስፔሻሊ እንደ ክሪፕቶ ከረንሲ ማርኬት ላይ ሁሌም ቢሆን አንድ ማወቅ ያለብን ነገር ማርኬቱ ሞር ገና ሳቹሬትድ ያደረገ ማርኬት አይደለም። ሶ ሜኒ ማኒፑሌቲቭ ሙቭመንቶች የሚደረግበት ቦታ ስለሆነ ምን ማድረግ አለብን? ሴሌክቲቭ መሆን አለብን። which is ጥሩ ሊኩዊዲቲ እና ጥሩ ሴንቲመንት ያላቸውን አሴቶች ልንመርጥ ይገባል። ከምናውቃቸው የቢቲሲ ዩኤስዲቲ ያለ፣ ኢቲኤች ዩኤስዲቲ ያለ፣ ኢቲኤች ክሮስ ደግሞ የምናደርጋቸው አሉ፣ ኢቲኤች ባይ ቢቲሲ። እነዚህ ቤዚካሊ ኢቴሪየም እና ቢትኮይን ሜንሊ ሃይ ቮሊዩም ያላቸው ወይም ደግሞ ሊኩዊዲቲ ያላቸው ማርኬቶች ናቸው። ስለ ሊኩዊዲቲ ሌላ ጊዜ እናነሳለን። ሊኩዊዲቲ በፎሬክስ ማርኬት ላይ በምናወራው መንገድ ሳይሆን ሌላ ሊኩዊዲቲ ለየት ያለ ኮንሴፕት አለው። እሱን በደንብ በሌላ ቪዲዮ ለመስራት እንሞክራለን። አንድ ፎከስ ማድረግ ያለብን ነገር ምንድነው? ሎ ሊኩዊዲቲ የሆኑ አልት ኮይኖችን ምን ማድረግ የለብንም? ትሬድ ማድረግ የለብን፣ እነዛን አቮይድ ማድረግ አለብን። ሌላው ደግሞ ማሰብ ያለብን ነገር ምንድነው? ሁሌም ትሬዲንግን ለመስራት ካሰብን መጀመሪያ ትምህርት ላይ ማተኮር አለብን። which is focusing on learning. ሃይፕ ላይ ከሆነን ቶሎ ገንዘብ የመስራት ፍላጎት ብቻ ያድርብንና እንሆናለን የማይሆኑ ስህተቶችን ልንሰራ እንችላለን ማለት ነው። እነዚህ ከረንሲ ፔሮች ወይም ቢትኮይን ወይም ደግሞ የክሪፕቶ ከረንሲ ፔሮች ትሬድ በምናደርግበት ጊዜ ኦርደር ታይፕ እንላቸዋለን። እንዴት ነው ትሬድ ስናደርጋቸው? which is ባይ እና ሴል እናደርጋለን። ነገር ግን እነዚህ ባይ እና ሴል ስንል ኦርደር ስንሰጥ የተለያየ አይነት የኦርደር ታይፖች አሉ። ቤዚካሊ ብዙ አይነት የኦርደር ታይፖች አሉ። ወደፊት በሌሎች ቪዲዮዎች እናነሳቸዋለን። ሁለት ቤዚክ የሚባሉ ማርኬት ኦርደር እና ሊሚት ኦርደር የምንላቸው አሉ። ማርኬት ኦርደር የምንለው ነገር ምንድነው? እናንተ ማርኬት ውስጥ ገቡና አሁን ከረንትሊ የአሴቱ ትሬድ በሚደረግበት ፕራይስ ኦርደርን ወይም ደግሞ ኦርደርን ኤክስኪዩት አድርጉልኝ በማርኬት አሁን ከረንትሊ ገበያው ላይ በሚሸጥበት ዋጋ ግዛልኝ ወይም ደግሞ ሽጥልኝ ማለት ነው። on the other hand ሊሚት ኦርደር ስንል ግን እኛ የምንፈልገው የፕራይስ ፖይንት ላይ ሲደርስ ግዛልኝ ወይ ሽጥልኝ ማለት ነው። most of the time ፕራይስ ለምሳሌ እዚህ ጋር ቢሆን ለምሳሌ ካንድላችን እዚህ ጋር ነው አይደለ? እኛ መግዛት የምንፈልገው ፕራይስ ሞር ሲወርድ ቢሆን የምንፈልገው ፕራይሱ የተከፈተው እዚህ ጋር ነው። እኛ መግዛት የምንፈልገው ግን እዚህ ጋር ባለው ሎወር ፕራይስ ከሆነ ሊሚት ኦርደር እናስቀምጥ ማለት ነው። ምን ማለት ነው? ማርኬቱ ወርዶ እዚህ የፕራይስ ሌቭል ላይ ሲደርስልን ግዛለን ወይም ደግሞ ሽጥልን ብለን እንወስዳለን ማለት ነው። ቤዚካሊ ሁለቱ የማርኬት ኦርደር አይነቶች እነዚህ ናቸው ማለት ነው። በተጨማሪ ደግሞ ማርኬት ኦርደር የምንለው ደግሞ ቀጥታ አሁን ከረንትሊ ማርኬቱ ያለበት የፕራይስ ሌቭል ላይ ግዛልኝ ወይም ደግሞ ሽጥልኝ ብለን የምናስበው። እነዚህ የተለያዩ ሌሎች ኦርደር አይነቶች አሉ። ባይ ስቶፕ እና ሴል ስቶፕ የሚባሉ አሉ። which is ፕራይስ ሙቭ እያደረገ ከዚህ ፕራይስ በላይ ወይም ደግሞ ባይ ስቶፕ እና ሴል ስቶፕ ምንለው። ለምሳሌ ባይ ስቶፕ የምንለው ፕራይስ ሙቭ እያደረገ ከዚህ ፕራይስ በላይ ከፍ ሳይል ግዛልኝ ወይም ደግሞ እዚህ ፕራይስ ሌቭል ላይ ከመጣ ወደ ላይ ግዛልኝ ወይ ደግሞ ሽጥልን ብለን የምንነግረው ማለት ነው። ሌሎችም የኦርደር ታይፖች አሉ። ቤዚካሊ ክሪፕቶ ትሬዲንግ ላይ ክሪፕቶ ከረንሲ ትሬዲንግ ብዙ አይነት
የኦርደር ታይፖች አሉ። ስለነሱ ስለ ኤክስቼንጆች ፕላትፎርሞች በምናነሳበት ሌላ ቪዲዮ ላይ በደንብ እናያቸዋለን ማለት ነው። ሶ የዛሬው ቪዲዮአችን ላይ አንድ ልናየው የሚገባው ነገር ምንድን ነው? ስለ ኤክስቼንጆች አንስተናል፣ ስለ ዋሌት፣ ስለ ትሬዲንግ ቪው ምናምን አንስተናል። አንድ ስለ ክሪፕቶ ከረንሲ ጥልቅ የሆነ እውቀት ለማግኘት እንደነገርኳችሁ የኢቲኤም ኢኮሲስተም ላይ ገብታችሁ ዌብሳይቱ ላይ ገብታችሁ ፉል ክሪፕቶ ከረንሲ ከሀ እስከ ፐ የሆነውን ሀሳብ በደንብ ማጥናት ትችላላችሁ። ነፃ ነው፣ ምንም አይነት ክፍያ አይጠይቅም፣ ነፃ ነው። ገብታችሁ ብቻ ሰርች አድርጉ። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ሌላ ምንድነው እዚህ ጋር ማነሳላችሁ ነገር ምንድነው? አን አድቫይስ አይደለም፣ ፋይናንሻል አድቫይስ ሳይሆን ኤዱኬሽናል ፐርፐስ ኦንሊ ነው። ሁሌም አንድ ማሰብ ያለባችሁ ነገር ፕራክቲስ የምታደርጉትን ነገሮች ሴፍሊ ፕራክቲስ በማድረግ ስሎሊ ነገሮችን እየተረዳን በማድረግ ስቴፕ ባይ ስቴፕ ነገሮችን ለማየት እንሞክር። ሌላኛው አንድ ከቻናላችን ጋር ሀሳብ ጋር የሚሄደው ነገር ምንድነው? ፎከስ ኦን ሎንግ ተርም ቲንኪንግ ላይ በረጅም ጊዜ ውስጥ ነገሮችን ኮምፓውንድ አድርገን ውጤት ለማምጣት ማሰብ የሚለውን ሀሳብ ሁሌም እንዳይረሳ። በቀጣይ ፓርት 2 ፓርት 3 ቪዲዮዎችን በደንብ አድርገን ይዘንላችሁ እንመጣለን። ሰብስክራይብ ማድረጋችሁን እንዳትረሱ። ቴሌግራም ላይ ደግሞ @lindy_investment ብላችሁ ቴሌግራም ቻናላችን ይቀላቀሉ። የዩቲዩብ ቪዲዮአችን ሲለቀቅ አፕዴት እናደርጋችኋለን። የተለያዩ የማርኬቲንግ ሳይቶችን እናነሳለን። ሌሎችም ጉዳዮች በዚህ ዓለም ላይ ሊንዲ የሆኑ ሀሳቦችን እያንዳንዱ ማንኛውም አይዲያ ለእኛ ለሎንግ ተርም ኢንቨስትመንት የሚጠቅሙንን አይዲያዎች ሼር እንደራረጋለን። እስከሚቀጥለው ቪዲዮ